ጤና ይስጥልን ክቡራትና ክቡራን፣ ይህ መልእክት እንግዲህ ዛሬ የሚቀርብላችሁ ከወልቂጤ ከተማ ወጣቶች ስብዕና እና የጥበብ ማዕከል ነው። እንግዲህ በቅድሚያ የወጣቶች ስብዕና ማለት ምን ማለት ነው የሚለውን ሁሉም ሰው መገንዘብ መቻል አለበት። የወጣቶች ስብዕና ማለት በወጣትነት እድሜ ክልል ለምሳሌ ከ13 እስከ 30 ዓመት ውስጥ የሚገኙ ግለሰቦች የራሳቸውን ማንነት፣ ባህሪያት፣ የአመለካከት ስርዓትና የህይወት ዓላማቸውን የሚገነቡበት ሂደት ነው ወጣቶች ስብዕና ማለት ነው። ስብዕና እንግዲህ ከራስ ባህሪ ጋር፣ ከራስ ስነ ምግባር፣ ከእያንዳንዱ ነገር ጋር የሚገናኝ ነው። ስለዚህ ይህን የወጣቶች ስብዕና ማለትን ትርጓሜውን በራሳችሁ እኛም ከተወሰነ ከምንነግራችሁ አኳያ መገንዘብ መቻል ይኖርባቸዋል። ዋና ዋና ባህሪያት የሚባሉት አንደኛ የማንነት ግንባታ ነው። የማንነት ግንባታ ማለት ወጣቶች እኔ ማን ነኝ የሚለውን ጥያቄ በመመለስ የራሳቸው ማንነት ይቀርጻሉ ማለት ነው። በሁለተኛ ደረጃ ነፃነትን ፍለጋ ነው። ከወላጆችና ከቤተሰቦች ተጽዕኖ ነፃ ሆነው ውሳኔ የማድረግ ችሎታ ያዳብራሉ። ይሄ ነፃነት ፍለጋ የሚባለው ላይ። ሶስተኛ የማህበራዊ ግንኙነት ወይም ልማት የሚባለው ከኩዮች ጋር ጠንካራ ግንኙነት መፍጠርና የተለያዩ ማህበራዊ ሚናዎችን መሞከር ነው። አራተኛ የእሴት ስርዓትና ስነ ምግባር የሚባለው ነገር ነው። የራሳቸውን የስነ ምግባር እሴቶች እና መርሆች ያዘጋጃሉ። እነማን? ወጣቶች ማለት ነው። አምስተኛ የወደፊት እቅድ በትምህርት በስራና በቤተሰብ ረገድ ራዕይና እቅድ ማዘጋጀት ያዘጋጃሉ። እነዚህ አምስቶቹ የወጣቶች ስብዕናን ለመገንባት ወይም ወጣቶች ራሳቸውን በስብዕና ለመቅረጽ የራሳቸውን ነገር የሚያደርጉበት ጥረት ነው። የማንነት ግንባታ፣ የነፃነት ፍለጋ፣ የማህበራዊ ግንኙነት ልማት፣ የሴት ስርዓትና ስነ ምግባር የወደፊት እቅዳቸውን በእነዚህ ነገሮች ያዳብራሉ ማለት ነው። አሁን በመጨረሻ የምንመለከተው ነገር ምንድነው? በወጣቶች ስብዕና ላይ ተጽዕኖ የሚፈጥሩ ነገሮችን ለማየት እንሞክራለን ማለት ነው። በአንደኛ ደረጃ ቤተሰብና አስተዳደግ ነው። በወጣቶች በሰዎች ስብዕና ላይ በጣም ለውጥ የሚያመጣ ተጽዕኖ የሚፈጥር ችግር የሚፈጥር ጥሩም ነገርን መጥፎም ነገር የሚያመጣው በዋነኝነትና በአንደኛ የተቀመጠው ቤተሰብና አስተዳደግ ነው። በኩዮች ተጽዕኖ፣ ባህልና ማህበረሰብ፣ ትምህርትና የስራ ዕድሎች እንደዚሁም ቴክኖሎጂና ማህበራዊ ሚዲያ ወዘተ የሚባሉትን የወጣቶች የስብዕና እድገት ወሳኝ ጊዜ ሲሆን ብዙ ለውጦችና ፈተናዎች በሚከሰቱበት ሁኔታ ውስጥ የአንድ ግለሰብ የረጅም ጊዜ ዘግመተ ለውጥ መሰረት ይጣልበታል። እነዚህ ነገሮች አሁን ተጽዕኖ የሚያሳድሩት ነገር አንደኛ ተብሎ የተቀመጠው ቤተሰብና አስተዳደግ የሚባለው በጥሩ ስነ ምግባር ያደጉ ልጆች ስብዕናቸው በጣም የተገነባ ይሆናል። ቤተሰብ ደግሞ እንደዚህ ስብዕናቸው እንዳይስተካከል የሚያደርግበትና አሁን በተለያዩ ወጣቶች ላይ የሚታዩ ስነ ባህሪዎች ላይ ትልቅ ተጽዕኖ የሚያሳድሩ ቤተሰብና አስተዳደግ ነው። አስተዳደግ በጣም ወሳኝነት አለው በስብዕና ግንባታ። ሁለተኛ የኩዮች ተጽዕኖ የሚባለው ይሄ የጓደኛ ተጽዕኖ የሚባለው ነው። የጓደኛ ተጽዕኖ ሲባል እንግዲህ በትምህርት ቤት በተለያዩ ቦታዎች ላይ ተጽዕኖ ሊያርፍብን ይችላል። ሰው ማንን ይመስላል?